የአደጋ ጊዜ ሰራተኞች አንድ አፋጣኝ እርዳታ ጥሪ ደርሷቸዋል። በተጠንቀቅ ከነበሩበት ተነስተው እርዳታውን ለመስጠት በፍጥነት ግብአቶቻቸውን ሸክፈው በመውጣት ላይ ናቸው። የደረሳቸው ጥሪም ከሞጆ ባቱ መንገድ ላይ አንድ የተሽከርካሪ አደጋ መከሰቱን የሚያመላክት ነበር። 24 ሰዓት በደህንነት ካሜራ መስመሩን የሚቆጣጠረው ክፍል በቅስፈት ያየውን የተሽከርካሪ አደጋ ወደ አደጋ ጊዜ ሰራተኞች ካሳወቀ በኋላ ተጨማሪ ጉዳቶች እንዳይከሰቱ በትኩረት እየተከታተለ መረጃዎችን ለሚመለከተው ክፍል እያቀበለ ነው። ከደቂቃዎች ቆይታ በኋላ አደጋው በደረሰበት ስፍራ ላይ የተገኙት የአደጋ ጊዜ ሰራተኞች የከፋ ጉዳት እንዳይደርስ ከማድረግ ባለፈ መንገዱን ወደ ነበረበት ፍሰት እንዲመለስ አፋጣኝ ምላሽ ሰጥተዋል። ይህ ሁኔታ በክፍያ መንገዶች ላይ ያለማቋረጥ በሚደረግ ክትትል አደጋዎች ሲገጥሙ የሚሰጥ ፈጣን ምላሽ ማሳያ ነው። ምቹና ደህንነቱ የተጠበቀ አገልግሎት መስጠት የክፍያ መንገዶች ዋነኛው የየዕለት ሥራ ነው። ኢትዮጵያ የአዲስ አዳማ 78 ኪሎ ሜትር ፈጣን መንገድን የገነባችው በ2006 ዓ.ም ነበር። አፍሪካን ትራንስ ሃይዌይ የሚባል ከካይሮ ተነስቶ እስከ ኬፕ ታውን ደቡብ አፍሪካ ድረስ ያለውን በመኪና መንገድ የማገናኘት አካል የዛ አካል ነው። የኛ የአዲስ አዳማና የሞጆ ሐዋሳውን ብንወስደው ማለት ነው። ይሄኛው ደግሞ ተገንጥሎ ወደ ጅቡቲ የሚወስደው ሲሆን የኢትዮጵያን ብሔራዊ ጥቅሟን የሚያስከብሩለትና ኢምፖርት ኤክስፖርቷን የሚያሳልጡላት ታስቦ የተሰራ በመሆኑ በርካታ በአገሪቱ ውስጥ ያሉ የተሽከርካሪ ምልልስ የሚካሄድባቸው መሆኑን ያመላክታል። አዲስ አዳማ በሚመሰረትበት ከምስረታው ጀምሮ የተመሰረተበት ደንብና ሕግን ከማርቀቅ ጀምሮ ስራ የማስጀመርና ለተከታታይ 5 ዓመት የቦርድ ሰብሳቢ ሆነው ሲመሩ የነበረው ዛሬ አገሪቷን በመምራት ላይ የሚገኙ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የአዲስ አዳማ ፈጣን መንገድ ምቹ፣ ደህንነቱ የተጠበቀና ፈጣን ከመሆኑም በተጨማሪ አማራጭ መንገድ በመሆን የሀገሪቱን የወጪና ገቢ ንግድ ለማሳለጥ እድልን የሰጠ ነው። መንገዱ በከፍተኛ ብድር የተገነባ ቢሆንም መንግስት የክፍያ መንገዱ የሚያገኘውን ገቢ አስፈላጊውን የመንገድ ደህንነት በማስጠበቅ አገልግሎቱን እንዲያሳልጥ ፈቅዶለታል። ኢዳውን እንዲመልስ ታሳቢ ባደረገ የምናሰላ ከሆነ የሚከፈለው ክፍያ እያንዳንዱ መንገዱ ተጠቃሚ ላይ ሄዶ ስለሚያርፍ ያ ደግሞ በአገሪቱ ኢኮኖሚ ላይም ስለሚያርፍ መንግስት ምን አድርጎታል? እዳውን በመንግስት በኩል የሚሸፈነው ነው። ራሱን በማስተዳደር መንገዱን ጠግኖ መስጠት ያለበትን የአገልግሎት ደረጃው ሳይወርድ የመንገዱን እድሜ ሙሉ አገልግሎት እንዲሰጥ እንዲያደርግ ተብሎ ነው እያስተዳደርን የምንገኘው። የፈጣን መንገድ ግንባታ የውዴታ ሳይሆን ግዴታ፣ የቅንጦት ሳይሆን የለውጥ መሰረት በሆነበት ዓለም ኢትዮጵያ አንድ ለእናቱ የነበረውን መንገድ ማስፋት ግድ ብሏታል። የተጀመሩትን ማጠናቀቅና አዳዲስ ግንባታ ማስጀመርን ግብ አድርጎ ወደ ተግባር ምዕራፍ የገባው የለውጡ መንግስት በ2011 መጨረሻ ላይ ኢትዮጵያን ከጅቡቲ ጋር የሚያገናኘው የድሬዳዋ ደወሌ 220 ኪሎ ሜትር የፍጥነት መንገድ ለአገልግሎት ክፍት ማድረግ ችሏል። መስመሩ የወጪና ገቢ ንግድ ማሳለጫ ኮሪደር በመሆኑ በተለይም ከባባድ ተሽከርካሪዎች ጉዟቸውን የተቃና አድርጎላቸዋል። በ2014 ግንባታውን በማጠናቀቅ ለአገልግሎት ክፍት የተደረገው የሞጆ ባቱ 93 ኪሎ ሜትር መንገድም ኢትዮጵያ
በአጭር ጊዜ ከ78 ወደ 391 ኪሎ ሜትር የፍጥነት መንገድ ባለቤት እንድትሆን አድርጓታል። ኢትዮጵያ እንግዲህ ባልተለመደ መንገድ የፈጣን መንገድ በሰፋፊ ደረጃ እየገነባች ትገኛለች። እንግዲህ መንገድ ላይ የሚገነባ የትኛውም ሀገር ትውልድ ላይ እየገነባ እንደሆነ በተለይ ፍጥነት መንገድ ማለት ፕሮዳክቲቪቲን በቀጥታ መጨመር የሚችል ኢፊሸንሲ መጨመር የሚችል አደጋን መቀነስ የሚችልና ኮኔክቲቪቲ ላይ ትልቅ ትኩረት የሚሰጥ ነውና እንግዲህ ፈጣን መንገድ ማለት ኢኮኖሚውንም በዛ ደረጃ ማፋጠን ይችላል። እድገቱንም አጠቃላይ ጂዲፒ ላይ ያለውንም ማየት እንችላለን። ዓለም እንደ አንድ መንደር፣ አፍሪካ ደግሞ እንደ አንድ ቤተሰብ እየሆኑ በመጡበት በዚህ ወቅት የመንገድ መሰረተ ልማት ዋናው ማገር እንደሆነ ይታመናል። ከ56000 ኪሎ ሜትር በላይ ርዝመት ያለው ትራንስ አፍሪካ ፈጣን መንገድ ፕሮጀክት አህጉሪቱን በቀላሉ የሚያስተሳስር ፕሮጀክት ሆኗል። ከዚህ የተቀዳውና ከግብጽ ካይሮ ተነስቶ በሱዳን ካርቱም አድርጎ በኢትዮጵያ አዲስ አበባን የሚያቋርጠው 10800 ኪሎ ሜትር መንገድም በኬንያ ናይሮቢ፣ ደቡብ አፍሪካ ኬፕ ታውን የሚደርስ ነው። ኢትዮጵያ ይህን ጭምር ታሳቢ በማድረግ የትስስር ልማቱን ወደፊት እያስቀጠለች ነው። ይሄ ኮሪደር እንግዲህ ትኩረት የተደረገበት ዋነኛው ምክንያት የኢትዮጵያ ጉሮሮ የምንለው በተለይ ከውጪ ወደ ሀገር ውስጥ እቃ የምናስገባበት በጣም ሰፊው መንገድ ይሄ እንደመሆኑ መጠን የኢኮኖሚክ እድገቱንም ትራንዛክሽኑንም ለማፋጠን ጭምር ከግምት ውስጥ አስገብተን እየሰራን ነው ያለንን። ከተቀመጠለት የጊዜ ሰሌዳ ለዓመታት የዘገየውና በነበረው ኮንትራክተር ላይ አስቸኳይ እርምጃ ተወስዶ ግንባታው እንዲፋጠን የተደረገው የባቱ አርሲ ነገሌ 57 ኪሎ ሜትር የፍጥነት መንገድ አዲሱ ኮንትራክተር ከተረከበው 1 ዓመት ባልሞላ ጊዜ ውስጥ ወደ መጠናቀቅ ምዕራፍ ተሸጋግሯል። ፕሮጀክቱ ላይ የነበረው ነባር የሥራ ተቋራጭ አፈጻጸም ደረጃው እጅግ በጣም ዝቅተኛ ነበረ። ከሱ ጋር ተያይዞ አስተዳደር መስሪያ ቤቱ አፋጣኝ እርምጃ ወስዶ የሥራ ተቋራጭ ቀይሮ ከሰኔ 2015 ጀምሮ የሥራ ተቋራጭ ቀይሮ ፕሮጀክቱ አሁን ላይ የመጠናቀቂያ ምዕራፎቹ ላይ ይገኛል ማለት ነው። አሁን ባለው እቅድ ጃንዋሪ 2026 ማለትም እንግዲህ ጥር 2018 ላይ ዋናው ፊዚካል ስራ ኢንፍራስትራክቸር ስራ የምንለው ይጠናቀቃል። ከዛ በኋላ የሲስተም ዝርጋታ ስራዎች ቀጥለው ከሱ ቀጥሎ ባሉ 2 እና 3 ወራት የክፍያ ስርዓት ከተዘረጋለት ሙሉ ለሙሉ ለአገልግሎት ክፍት መሆን ይችላል ማለት ነው። ትልቅ ችግር የነበረው የቀድሞ ኮንትራክተር ውስንነት ነው። የነበረበትን ችግር ለይተንና ተማምነን ኮንትራቱን እንዲያቋርጥ ተደርጓል። የሎት 4 ማለትም ከአርሲ ነገሌ ሐዋሳ ፕሮጀክትን የያዘው ኮንትራክተር ሲሲሲሲ ተመረጠ። ይህ ጥሩና የተሻለ ምርጫ ነበር። እኛም እንደ አማካሪ የነበረውን ክፍተት አሳውቀን ውሉ እንዲቋረጥ ከማድረግ ባለፈ የተሻለ ኮንትራክተር እንዲመጣ የበኩላችንን ተወጥተናል። አሁን እንደምታዩት በአጭር ጊዜ ፕሮጀክቱን ለመጨረስ ተቃርበናል። እንደሚታወቀው ካምፓኒያችን ዓለም አቀፍ እውቅና ያለው ተቋም እንደመሆኑ በከፍተኛ ደረጃና በጥሩ ፍጥነት ነው ግንባታውን እያከናወን የምንገኘው። ግንባታው ከነበረበት ችግር ወጥቶ እዚህ እንዲደርስ ከኢትዮጵያ መንገዶች አስተዳደርና ከአማካሪው ድርጅት ጋር በመሆን በቅርበት በመነጋገር በመስራታችን እንደምታየው ጥሩ ውጤት ላይ ደርሰናል። አሁን የመጨረሻ ስራዎች ላይ ነው የምንገኘው። ዋና ዋና ስራዎች ስለተጠናቀቁ የተቀሩት ብዙ ጊዜ የሚወስዱ አይደሉም። ፕሮጀክቱን ቶሎ አጠናቆ ለማስረከብ ከኮንትራክተሩ እስከ አማካሪና ሰራተኛው ያለ እረፍት ደፋ ቀና ሲሉ ተመልክተናል። የግንባታውን አጠቃላይ የደረሰበትን ደረጃ በፕሮጀክቱ አማካሪ ድርጅት ምክትል ተጠሪ መሐንዲስ ቱናዲዳ አስጎብኝነት በወፍ በረር ለመመልከት ችለናል። መነሻው 92 ነው እና ከባቱ የምንቀበለው እና ፕሮጀክቱ 150 ላይ ወደ ሎት 4 ወደ አራተኛው ክፍል እንትን ይላል ማለት ነው። ስለዚህ ከ92 እስከ 150 ያለው ይሄ ሎት 3 የሚባለው የሚሸፍነው ኪሎ ሜትር በዚህ በ57 ኪሎ ሜትር ውስጥ ወደ 40 ናቸው። 40 መሸጋገሪያዎች አሉ። እነዚህ መሸጋገሪያዎች ከላይ የሚያልፉ አሉ፣ ኦቨርፓስ ይባላሉ። ከስር ደግሞ የሚያልፉ አንደርፓሶች አሉ። አሁን አስፋልቱ ስፋት 2 ሌን በአንድ አቅጣጫ ማለት ነው። በአጠቃላይ 4 ሌን ያለው መንገድ ነው። 120
ኪሎ ሜትር ድረስ በሰዓት ይፈቀዳል። ይህን ያህል መሄድ ይቻላል። መንገዱ ስፋቱ የራይት ኦፍ ዌው 90 ሜትር ነው። 90 ሜትር ከአጥር ድረስ ያለው 90 ሜትር ነው። መሀል ላይ ሚዲያን 9 ሜትር ሚዲያን አለን። ስለዚህ መንገዱ የተፈለገውን ትራፊክ በ120 ስፒድ ማክሲመም ስፒድ ድረስ መሄድ የሚቻልበት ፈጣን ሞተርዌይ ነው። 118 ኪሎ ሜትር ላይ ላንጋኖ ላይ የክፍያ ጣቢያ አለን። እዚህ 145 ላይ ደግሞ ላንጋኖ ላይ አናዘር የክፍያ ጣቢያ አለን። በሱ ጋር እነሱ ቦታዎች ላይ አሁን ወደ ሌላ ከተሞችም ያገናኙ ይኖራሉ ማለት ነው። አሁን እዚህ ጋር ወደ ቀርሳ ወደሚባለው ወደ አሰላ ሳይድ የሚወስደው መንገድ አለ። የቀሩት አሁን እንደዚህ አይነት መሸጋገሪያ ድልድዮች እንደዚህ ፊት ለፊት እንደምታየው አክሰስ ሮድ አለው። ይሄ ባንክመንቱ አሁን የምታየው አክሰስ ሮድ ነው። የነሱ ይሄኛው አሁን አልቋል፣ ግን ሌሎቹ እዚህ ደረጃ አልደረሱ። ስለዚህ እነዚህ አክሰስ ሮዶች እናጠናቅቃለን። ሜን ሮዱ ይሄኛው ዋናው መንገድ አልቋል። ይህ የባቱ አርሲ ነገሌ ፈጣን መንገድ የዘመናዊ መንገድ ተደራሽነትን ለማስፋፋት ባለፉት ጥቂት ዓመታት የተካሄደበትን ርቀት በጉልህ የሚያሳይ ነው። እንዲህ አይነት ግዙፍ ፕሮጀክቶች ተጠናቀው አገልግሎት ሲሰጡ ከሚያስገኙት ጥቅም ያልተናነሰ በግንባታ ወቅት ያላቸው አበርክቶ ቀላል አይደለም። በተለይም ከሥራ ዕድል ፈጠራና የእውቀት ሽግግር ጋር ተያይዞ ቀድሞ በሀገር ልጅ የማይሞከሩ ሥራዎች ጭምር አሁን ላይ በራስ አቅም ለመከወን አስችሏል። ከ1000 በላይ ባለሙያዎች ፕሮጀክቱ ላይ ተሳትፈው ይሰራሉ። እንዲሁ ከተቀጠሩ አንስኪልድ ከምንላቸው ሰራተኞች በተጨማሪ የፕሮጀክቱ የሥራ ተቋራጩም ጋር ያሉ አማካሪ መሐንዲሱም ጋር ያሉ ከፍተኛ ሆኖ የሀገር ውስጥ ባለሙያዎች በአግባቡ የቴክኖሎጂና የእውቀት ሽግግር እንዲኖር አብረው ሲሰሩ ቆይተዋል። ከፕሮጀክቱ መጀመሪያ እስካሁን ድረስ ሙሳ አብድራህማን ከ2 ዓመት በፊት በጉልበት ሥራ በቀን ሰራተኝነት በተለያዩ የመንገድ ፕሮጀክቶች ላይ ሲሰራ ቆይቷል። በአካፋና ዶማ ለታገዘው ሥራ እጅ ሳይሰጥ ገቤ አነሰ ጉልበቴ ዛለ ሳይል ከአሰሪዎቹ እየተጠጋ የለመደው ሥራ ዛሬ ላይ የመንገድ ሥራ ማጠናቀቂያ ማሽን አንቀሳቃሽ ባለሙያ እንዲሆን አስችሎታል። ከቀን ይልቅ የሰዓት ከጉልበት ይልቅ የእውቀት ተከፋይም አድርጎታል። ዛሬ 2 ዓመት በፊት የነበረ ኖርማል ስራው እንደዚህ ቀን ሰራተኛ ሆኜ ሰራው ነበር። ዛሬ ግን ከ2 ዓመት በኋላ ኦፕሬተር ሆኜ ማሽን ይዤ ሰራው። እዚህ መድረሴ ምክንያቱ ያው ሁሌም ከነሱ ጋር ስለሚሰራ በልምድ ነው። ድካሙም አለው ደክሜ ነው እዚህ የምትደርሰው። ያው ታጋሽ መሆን አለብኝ ግዴታ። እዚህ ለመድረስ የምትታገዝ ከሆነ እዚህ ቦታ ትደርሰዋለህ። ያው ትዕግስት ከሌለ ደግሞ ወደፊት መራመድ ራሱ ህይወትክ ራሱ በጣም ያው ለአንተ ምርጫው ነው። የሙሳ አብድራህማን ታሪክ በርካታ የመንገድ ፕሮጀክቶች ላይ በቀን ሰራተኝነት ሲያገለግሉ የነበሩ የጉልበት ሰራተኞች ታሪክን ይጋራል። ደበበ ኃይሉም ከተፈጠረለት የሥራ ዕድል በተጓዳኝ በየጊዜው እያካበተ የመጣው ልምድ ሀገሩን በተሻለ እንዲያገለግል ዕድል ሰጥቶታል። ለዚህም ነው ፕሮጀክቶች ተጀምረው መጠናቀቂያቸው ላይ ትልቅ ደስታ የሚሰማው። ይሄ የሞጆ ሐዋሳ ክፍል 3 ባቱ አርሲ ነገሌ መንገድ ኦልሞስት በመጠናቀቅ ላይ ነው። ያው ሰራተኛው ባለው አቅሙ ቀን ቀሌት በፍጥነት በመትጋት ነው እየተሰራ ያለውና የጀመርከው ስራ ወደ መጠናቀቁ ሲደርስ ያው በጣም ለቀጣይም ስራ ያነሳሳሃል። በዛም ላይ ደግሞ የጀመርከውን ስራ ሲጨርስ በጣም ደስ ይላል። እንደ አንድ ወጣት ደግሞ እንደዚህ አይነት ፍጥነት መንገድ ላይ በእንደዚህ ኃላፊነት መስራትም ትልቅ እድለኝነት ነው። ከባቱ አርሲ ነገሌ መንገድ ፕሮጀክት በተጓዳኝ የዚሁ አካል የሆነው ከአርሲ ነገሌ ሐዋሳ ያለው 52 ኪሎ ሜትር መንገድም 62 በመቶ ላይ ደርሶ በፋይናንስ ምክንያት ለጊዜው ቢቆምም ፋይናንሱን አፈላልጎ ስራውን ለማጠናቀቅ ጥረት እየተደረገ ነው። ኢትዮጵያ ዋነኛ የንግድ ኮሪደሯ የሆነው አዲስ አበባ ጅቡቲ መስመር በአጭር ጊዜ ሙሉ ለሙሉ በፍጥነት መንገድ ለማስተሳሰር ቆርጣ የተነሳች ይመስላል። ከወዲህ አዲስ አዳማ፣ ከጅቡቲ መዳረሻ ደግሞ ድሬዳዋ ደወሌ በድምሩ 300 ኪሎ ሜትሩን በፈጣን መንገድ መሸፈን ችላለች። መነሻና መዳረሻው የተጠናቀቀው ይህ መስመር በመሃል ከሚያስተሳስሩት 3 ፕሮጀክቶች ውስጥ የሜሶ ድሬዳዋ 144 ኪሎ ሜትር ፕሮጀክት በቅርቡ ተጀምሯል።
የአዳማ አዋሽ የመጀመሪያ ክፍል 65 ኪሎ ሜትር መንገድ ግንባታው እየተሳለጠ ነው። የመንገዳችን አላይመንት ወይም ሩት አላይመንቱ የፍጥነት መንገዱ ምን ይመስላል የሚለውን ስንመለከት እዚህ ጋር የሚታየን የአዲስ አዳማ የፍጥነት መንገድ የመጨረሻው ፖይንት ነው። ኢንጂነር ቴዎድሮስ በኢትዮጵያ መንገዶች አስተዳደር የአዳማ አዋሽ ፕሮጀክት ማኔጅመንት ጽሕፈት ቤት ስራ አስኪያጅ ነው። የፕሮጀክት ግንባታውን ከመነሻው አንስቶ የፕሮጀክት ግንባታው ማብቂያ ያለው ድረስ አሁናዊ ሁኔታውን አስጎብኝቶናል። አሁን የምንገኝበት ቦታ የአዲስ አዳማ የፍጥነት መንገድ የመጨረሻ ቦታ ሲሆን ይህ ቦታ የአዳማ አዋሽ የፍጥነት መንገድ መነሻ ቦታ ነው። ከአዲስ አበባ ተነስቶ እስከ አዳማ አዋሽ መይሶ እያለ እስከ ድሬዳዋ የሚሰራው የፍጥነት መንገድ አንዱ አካል የሆነው የአዳማ አዋሽ የፍጥነት መንገድ መነሻ ቦታ ነው። አሁን የምንገኘው ከአዲስ አበባ 78 ኪሎ ሜትር ተጉዘን የአዳማ አዋሽ የፍጥነት መንገድ መነሻ ወይም 00 የምንለው ይሄ ሲሆን ከዚህ በኋላ 60 ኪሎ ሜትር ወደፊት የምናየው ይሆናል። አሁን በቀጣይ የምንመለከተው የፕሮጀክቱ ከፍጥነት መንገዱ ወደ ነባሩ መንገድ መውጫ መግቢያ ወይም ኢንተርቼንጅ የምንለው ወደ አዳማ ከተማ የሚያስገባ ቦታ ሲሆን ወደሱ የምንመለከት ይሆናል። በቀጣይም የባቡር መስመር ማቋረጫዎች እንዲሁም እስካሁን የተሰሩ ስራዎችን በዝርዝር የምናየው ይሆናል። የፕሮጀክት ግንባታው የቀድሞውን መስመር ጠብቆ ይልቁንም የተሻለ ማሳለጫ ፈጥሮ የሚገነባ በመሆኑ ስራውን ስኬታማ የሚያደርገው ነው። ይህ ከአዲስ አዳማ የሚመጣው ትራፊክ ፍሰት የሚስተናገድበትና የዚህ ፕሮጀክት መነሻ ስፍራ ነው። በዚህ ቦታ ከታችና ከላይ መተላለፊያ መንገድ ግንባታ የሚከወንበት ነው። ከአዲስ አዳማ የሚመጣው ተሽከርካሪ ወደ አዋሽ ለመሄድ በነባሩ መንገድ አሊያም በፈጣኑ መንገድ ለመሸጋገር የሚያስችለው ትልቅ ግንባታ ነው እየተከወነ ያለው። ስራው ሲጠናቀቅ እዚህ አካባቢ ያለውን የትራፊክ ፍሰት ለማሳለጥ ያስችላል። እዚህ ያለው አጠቃላይ ግንባታው ከ20 እስከ 30 በመቶ ይደርሳል። በቀጣይ 5 ወይም 6 ወራት ውስጥ ይጠናቀቃል። ይህ የአዳማ አዋሽ ፈጣን መንገድ የአዲስ አበባ አዳማ ፈጣን መንገድን ተከትሎ የሚገነባና ከዚያ ጋር የሚተሳሰር መንገድ ነው። ከአዳማ ወደ አዋሽ ያለው የመጀመሪያ ክፍል ሲሆን 62 ኪሎ ሜትር አካባቢ ይሸፍናል። እንደ ኮንክሪት ርዝመቱ 62 ኪሎ ሜትር ነበር። ነገር ግን ከመንገድ ምርጫና አላይንመንት አንጻር በኋላ ጠቅላላ ርዝመቱ ከፍ ተደርጓል። የመንገድ ግንባታውን ጥራት አስጠብቆ ለመገንባት በካምፓችን አካባቢ ዘመናዊ የሆነ ለመሬት ስራ፣ ለአግሪጌትስ፣ ለመንገድ ስራና እንደ ብረታ ብረት ስራ፣ ኮንክሪት ስራ፣ የአስፋልት ስራ ያሉ ዘመናዊ መሳሪያዎች ጭምር ለመመርመር የሚያስችለን ላቦራቶሪ አዘጋጅተናል። ችሎታ ያላቸው ባለሙያዎች፣ ቴክኒሽያኖችና ኢንጂነሮች አሉ። ስለዚህ ዘመናዊ ላቦራቶሪ አለ። ጥራቱ በዚያ ተጠብቆ ነው ስራው እየተከናወነ የሚገኘው። የአዳማ አዋሽ መስመር የኢትዮ ጅቡቲ ባቡር የሚያቋርጠው መስመር በመሆኑ የባቡር እንቅስቃሴን በማይገድብ መልኩ ነው ግንባታው እየተከወነ ያለው። የባቡር መስመሩን 3 ጊዜ የምናቋርጥበት ሲሆን የመጀመሪያው የባቡር መስመር ማቋረጫ እዚህ ነው። ሁለተኛው የሚገነባው ደግሞ ወለንጭቲ ከተማ ላይ የባቡር መስመሩን የምናቋርጥ ይሆናል። እሱም የፋውንዴሽን ስራ እየተከናወነ ይገኛል። ሶስተኛው የባቡር መስመር ማቋረጫ የሚገኘው ደግሞ ኑራይራ የምንለው ወደ ኪሎ ሜትር 48 አካባቢ የሚሰራ ይሆናል። ባለፉት 3 ዓመታት በዚህ ፕሮጀክት ላይ ቆይተናል። በመጀመሪያ ከመሬት ስራና ኮንክሪት ስራዎችን እያከናወንን አሁን የሚገኝበት ደረጃ ላይ ደርሰናል። የተወሰኑ ፈተናዎች ገጥመውን ነበር። አሁን ስለተፈቱ ግንባታው በጥሩ ሁኔታ እየሄደ ነው። የፕሮጀክቱ ግንባታው አሁን ላይ 50 በመቶ ደርሷል። አሁን ባለበት 40 ኪሎ ሜትሩ በጥሩ አፈጻጸም ላይ ይገኛል። ቀሪ ከ20 ኪሎ ሜትር በላይ የሚሆነውን ይህን ተከትሎ ወደ ስራ የሚገባ ነው የሚሆነው። እኛ ሁሉንም ፕሮጀክት ለመጨረስ እንሞክራለን። በፍጥነት ለማጠናቀቅም ያለ እረፍት እየሰራን ነው።
መንገዱ ከፍተኛ የትራፊክ ክብደት የሚሸከም በመሆኑ ይህንን የትራፊክ ክብደት ለማስተናገድ 3 የአስፋልት ንጣፍ ስራዎች የሚከናወኑለት ሲሆን አሁን እንደምናየው የመጀመሪያውና የሁለተኛው የአስፋልት ንጣፍ ወይም የቢቱሚነስ ማካዳም እና የአስፋልት ባይንደር ኮርስ ስራዎች እየተከናወኑ ይገኛሉ። ፕሮጀክቱ ከባባድ ተሽከርካሪዎችን የሚያስተናግድ እንደሆነ ታሳቢ በመደረጉ የጥራት ደረጃውም ከፍ ያለ እንዲሆን ተደርጎ ነው ዲዛይን የተሰራው። ይህን የጥራት ደረጃ የሚያረጋግጥ ላቦራቶሪም ከማሽነሪ ጋር ተሟልቶለታል። ይሄ ላቦራቶሪ የተሟላና ከአፈር ስራ አንስቶ ኮንክሪትን፣ አግሪጌትን እንዲሁም አስፋልትን ሁሉንም አይነት ቴስቶች ልንሰራባቸው የምንችላቸው ኢኩዊፕመንቶች የተሟሉበት ላቦራቶሪ ነው። ሚክስ ዴንሲቲ ለኤር ቮይድ እንዲሁም ደግሞ ኦቨርኦል ሚክስቸር ፕሮፐርቲውን ቴስት ለማድረግ የምንጠቀምባቸውን ስፔስመኖች በዚህ ነው ኮምፓክት የምናደርገው። ይሄ ደግሞ ዊል ራቲንግ ወደዚህኛው ቴስት ፕሮሲድ ከማድረጋችን በፊት በዚህ ኮምፓክት የምናደርግበት ነው። በ7% ኤር ቮይድ ኮምፓክት አድርገን በ36 ፓስ ማለት ነው ኮምፓክት አድርገን ስላብ እናዘጋጃለን እንደዚህ። ከዛ ይህን ስላብ እዚህ አስገብተን በ60 ዲግሪ ሴንቲግሬድ 20,000 ፓስ ረቲንጉን ቼክ እናደርጋለን። ረቲንጉ ምንድነው የሚሰጠን ሪዛልት? በተደጋጋሚ ለሚፈጠረው ዊል ሎዲንግ የሚኖረውን ፐርማነንት ዲፎርሜሽን በዚህ ነው ቼክ የምናደርገው ቴስት የምናደርገው ማለት ነው። ቴስት በምናደርግ ወቅት ላይ ቴስቶች ሊወድቁ ይችላሉ። ሲወድቁ ያው ምክንያት ይኖራቸዋል። ለምሳሌ ቦሮ ከሆነ ቦሮ ስለማያሟላ ያን ስፔሲፊኬሽን ስለማያሟላ ስለሆነ ሌላ ቦሮ ቼክ እናደርጋለን። ወርክማንሺፕ ችግሮች ደግሞ ከሆኑ ድጋሚ ቴስቱን ቼክ እናደርጋለን። ድጋሚ ሰርተን ቼክ እናደርጋለን። ወርክማንሺፕ ካልሆነና ማቴሪያሉ ማያሟላ ሆኖ ከተገኘ ግን እንቀይራለን። በሌሎች የመንገድ ፕሮጀክቶች ያለው የሥራ ዕድል ፈጠራና የእውቀት ሽግግሩ በዚህም ፕሮጀክት ላይ በስፋት ይታያል። ትምህርቱን እንደጨረሰ ይህን ሥራ የተቀላቀለው ፈይሳ ሸንቴ በፕሮጀክቱ የአካባቢ ደህንነት ቁጥጥርና ክትትል ባለሙያ ነው። በዚህ ሙያ የጀመረው ይህ ሥራ ዛሬ ላይ ዘርፈ ብዙ ሙያዎችን እንዲለምድ አድርጎታል። ከፕሮጀክቱ መጀመሪያ ጀምሮ የአካባቢና የማህበረሰብ ተጽዕኖ ግምገማ ላይም ተሳትፌ ያለው። ከዛ በተጨማሪ ደግሞ ዶክመንቶችን የማቴሪያል ሳይት ማለትም ለፕሮጀክቱ ግብአት የሚሆኑ ማቴሪያሎችን የኳሪ የቦሮ ኤሪያ ሳይት ስፔሲፊክ ኢንቫይሮንሜንታል ሶሻል ማኔጅመንት ፕላን የሚባሉትን ማዘጋጀቱን እንግዲህ ከመጀመሪያው ጀምሬ እስካሁን በመስራት ራሴን አብቅቻለሁ። ለወደፊትም እንደዚሁ እየሰራሁ እቀጥላለሁ ብዬ ነው የማስበው። እነ ፈይሳ ሸንቴ ሙያዊ ክትትል ሲያደርጉ የአካባቢው ማህበረሰብ ችግር በተገቢው ይረዳሉና ፕሮጀክቱ የማህበረሰብ አቀፍ ኃላፊነቱን የሚወጣበትን መንገድ ለመስራት ሲታቀድ ውሃ ለአካባቢው አይነተኛ ሚና እንዳለው ምክር ሐሳብ ሰጥቷቸዋል። አካባቢው በረሃማ ከመሆኑና ከከተሞች በርቀት ላይ እንደመገኘቱ ማህበረሰቡ ውሃን በቀላሉ ማግኘት አይችልም ነበር። ፕሮጀክቱ በመስመሩ ላይ ውሃ በማውጣት ለአካባቢው እንካችሁ ብሎ እፎይታን ችሏቸዋል። በአካባቢው ያለነው ማህበረሰብ የውሃ ችግር ከአቅማችን በላይ ስለሚሆንብን ሩቅ ቦታዎች እየሄድን ነበር የምንቀዳው። ወደ ወለንጭቲና ወደ ኑረደሬ ድረስ በመጓዝ አንዳንዴ ከብቶቻችንን ጅብ እየበላብን ጭምር ቀድተን እንመጣ ነበር። አሁን ግን ይህ ፕሮጀክት ውሃውን ካወጣልን በኋላ ለራሳችንም ለከብቶቻችንም እንደ ልብ ውሃ እያገኘን ነው። ይኸው ውሃ ከወጣልን 3 ዓመት ሞልቶታል። ያለማቋረጥ እየመጣን እንቀዳለን፣ እንታጠባለን፣ ለከብቶቻችንም እናጠጣለን። የአዳማ አዋሽ ፈጣን መንገድ ፕሮጀክት የተለያዩ ፈተናዎች የገጠሙት በመሆኑ በተቀመጠለት የጊዜ ሰሌዳ ማጠናቀቅ አልተቻለም። አሁን ባለበት ሁኔታ አብዛኛው ችግሮች የተቀረፉ በመሆኑ በከፍተኛ ፍጥነት ለማጠናቀቅ ርብርብ እየተደረገ ነው።
የመንገድ ወሰን ማስከበር ችግር እንዲሁም የሲሚንቶ አቅርቦት ችግር ለፕሮጀክቱ በታቀደው መሰረት እንዳይከናወን ችግሮች ነበሩ በጊዜው። አሁን ግን በተለይ ከሐምሌ 2016 በኋላ አዲሱ የአዋጅ ማሻሻያ የወሰን ማስከበር አዋጅ ማሻሻያ ከተተገበረ በኋላ ቀሪውንና ለረጅም ጊዜ ማስረከብ ከብዶን የነበረውን ቀሪ 20 ኪሎ ሜትር ክፍል ለስራ ተቋራጩ ማስረከብ ተችሏል። እንዲሁም የለሚ ሲሚንቶ ፋብሪካ ምርት ማምረት ከጀመረበት ጊዜ ጀምሮ የኮንክሪት ስትራክቸር ስራዎች በተሻለና በተፋጠነ ሁኔታ እየተከናወኑ ስለሆነ አሁን ላይ የመንገዱ የአፈጻጸም ሁኔታ በተሻለ ሁኔታ ላይ ይገኛል። እንግዲህ በዚህ ሁኔታ ከቀጠለ በአጭር ጊዜ ውስጥ የመንገዱን ስራ ለማጠናቀቅ አስፈላጊውን ርብርብ ይደረጋል ማለት ነው። ፕሮጀክቱ የመጀመሪያ ክፍል 65 ኪሎ ሜትር ርዝመትን የሚሸፍን ሲሆን ቀሪው የአዳማ አዋሽ 67 ኪሎ ሜትር መንገድ በቅድመ ጨረታ ሂደት ላይ የሚገኝ ነው። አዳዲሶቹን የፈጣን መንገድ ፕሮጀክቶች ለየት የሚያደርጋቸው አገልግሎት መስጫ ተቋማትንም ታሳቢ አድርገው የሚገነቡ በመሆናቸው ነው። እንደሚታወቀው የአዲስ አዳማ ፈጣን መንገድ የአገልግሎት መስጫ ያልነበሩት በመሆኑ መስመሩን ከአገልግሎት አንጻር በተወሰነ ያጎድለው ስለነበር የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ይህን ችግር በአጭር ጊዜ መፍታት ችሏል። መንገዶቻችን ቢያንስ በየ50 ኪሎ ሜትር ኢቭን ማረፍ ካስፈለጋቸው መኪናቸውን ማስጠገን ካስፈለጋቸው የነዳጅ እጥረት ካጋጠማቸው እንደዚሁም በኤሌክትሪክ የሚያሽከረክርም ከሆነ ኤሌክትሪክ ከጎደለባቸው ሱፐር ፋስት የሆኑ የመኪና ቻርጀር የነዳጅ ለባጃጆ እንደዚሁም ደግሞ ለራሳቸውም ሻይ ቡና ማለት ከፈለጉ ከዚህም በላይ ዘለግ ያለ ጊዜ መቆየት ፈልጋለሁ ብሎ ለማረፍም ከፈለጉ ማረፊያ አልጋ ያላቸው አገልግሎቶች ከታፍ ኢነርጂ ጋር በመተባበር አሳልፈን ሰጥተን በማስተዳደር ላይ ይገኛሉ። ከዚህ በኋላ 3 አይነት መግቢያዎች ይኖሩናል። አንደኛው እንደነባሩ ከዚህም በፊት እንደነበረው በማኑዋል የሚሰራ፣ ሁለተኛ በኤሌክትሮኒክስ ቶል ኮሌክሽን የሚደረግበት፣ ሶስተኛው ደግሞ ቀላቅሎ ሁለቱንም የሚያስተናግድበት በር ይሆናል ማለት ነው። የምንጠቀምባቸው በሮች ከዚህ በኋላ እንደዛ ይሆናሉ። ኢንተርፕራይዙ በቀጣይ እየተጠናቀቁ ወደ ክፍያ ስርዓት የሚገቡ መንገዶችን ለማስተናገድ አቅሙን አዳብሮ ቅድመ ዝግጅት አድርጎ እየጠበቀ ነው። ሌሎች መንገዶችም ተጨማሪ ወደ ሀገሪቱ ይመጣሉ ተብለው የሚጠበቁ በቅርብ የሚመጡ ተረክበን ለማስተዳደር ከፍተኛ ልምድ ያካበትንበት ከመሆኑም በላይ በተግባሪም ተመዝኖ ኦዲት ተደርጎ የአመራር ጥራት አይሲኦ ሰርቲፋይድ እስከመሆን ደረጃ የደረሰ በመሆኑ በዚህ ደረጃ እኛም አቅማችንን በዛው መጠን እያሳደግንና ልምድ እያካበትን የመጣንበት ሁኔታ ነው የምንገኘው። ኢትዮጵያ ወደ ከፍታ ለምታደርገው ጉዞ በማንሰራራ መንገድ ላይ ሆና የፈጣን መንገድ መሰረተ ልማት አቅምና ጉልበት ጊዜና ዕውቀት ሳይገድባት ወደፊት ለማራመድ ሰፋፊ እቅዶችን ይፋ አድርጋለች። ኤክስፕረስ ዌዎች እንግዲህ ዶቶች አሉ። የአጠቃላይ የግብርና ምርትና ምርታማነት በከፍተኛ ደረጃ አድጓል። ይሄ ያደገው ምርትና ምርታማነት ለገበያ በቀጥታ መምጣት የሚችልና ተገልጋይ ጋር መድረስ የሚችለው በመንገድ ብቻ ስለሆነ እንግዲህ መንገድ ላይ ትኩረት አድርገን እየሰራን ያለነው አዲስ አበባ በአራቱ ማዕዘናት ከፍጥነት መንገድ ጋር የሚያያዙ ጥናት ኦልሬዲ አልቋል። ያንን ጥናት መሰረት አድርገን እንግዲህ አፈላልገን በምናገኘው ሪሶርስ እንግዲህ የፈጣን መንገድ ለኛ እንደ ሌክዠሪ የምናየው ሳይሆን ቤዚክ መንገዶቻችን ሊሆኑ እንደሚችሉ ታሳቢ በማድረግ በጣም ብዙ ስራ እየሰራን ነው የምንገኘው። ከኢትዮጵያ መንገዶች አስተዳደር ያገኘነው መረጃ እንደሚያመለክተው ከመሃል ከተማ አዲስ አበባ በዋና ዋና መውጫ በሮች በኩል ማለትም ከአዲስ አበባ ጅማ፣ ከአዲስ አበባ ነቀምት፣ ከአዲስ አበባ ደብረ ማርቆስና ከአዲስ አበባ ኮምቦልቻ የሚሄዱ መንገዶች ላይ የአዋጭነት ጥናት እየተጠና ይገኛል።